ምን አዲስ ነገር አለ? እንዳሰብሽው አይደለም። መድኃኒቱ እስካሁን ድረስ አላነቃትም። ቆይ እሺን ማን ሊያርገው ይችላል ታዲያ? አላውቅም። ምናልባት አንቺ ራስሽ ድራማ እየሰራሽብኝ ቢሆንስ? ምን እያልከኝ ነው? ሰምተሽኛል ባቢ? ሰምኛለሽ? በእኔና አንቺ መሀል እንደዚህ አይነት ነገር ከተጀመረ ተያይዘን ማለች። ባቢ ተረጋጋ። አልለቅሽም። ባቢ ተረጋጋ። ምንድን ነው የምትለው? አልለቅሽም። ቆይ ተረጋጋና እናውራ። ይህንን ጉዳይ እኔና አንቺ ብቻ ነው ያወራው። ከአንቺ ውጭ የሚያውቅ ሰው የለም። ስለዚህ ጽና የምትፈርምበት ይህን ያለው። ባቢ ልቀቀኝ፣ እውነት ልቀቀኝ። እኔ ምንም የማውቀው ነገር የለም እያልኩ ነው። ንገሪ። ባቢ ተው በቃ። ማን በዚህ ልክ ሊቀበል እንደሚችል አስበዋል? ልጅ ልትወልድ እንደሆነ እያወቅሁ እንኳን አምኜ ተቀብያለሁ። አንተ ካላመንከኝ ታዲያ እዚህ እኔ ምን እሰራለሁ? እርግጠኛ ነሽ ግን እጅሽ የለበትም? እኔም አያይዤ ልነግርህ የምፈልገው ነገር ለአንተ ታማኝ መሆኔ ነው። እንዴት አንተን ልዋሽ እችላለሁ? ልመንሽ? እመነኝ ባቢ፣ እኔ አንተን መቼም በፍጹም መዋሸት አልፈልግም። ይህንን ተረዳኝ እባክህ። እና እሺ ቆይ የገባ ይባላል። ምንድን ነው እየተፈጠረ ያለው ነገር? እኔ እንጃ ባቢዬ፣ እሱ እኔንም በጣም ነው ግራ ያጋባኝ። ታዲያ ምንም እንዳልተፈጠረ እጄን አጣጥፌ ቁጭ ልበል? እኔም እኮ ግራ ገባኝ ባቢ። ቆይ ግን ለምንድን ነው የማታ ትውስቴን ምንም ላስታውስ ያልቻልኩት? ቆይ ለምንድን ነው ማስታወስ ያቃተኝ? ተረጋጋ፣ ተረጋጋ እባክህ ባቢ። እንዴት ነው የምረጋጋው? መቼም እጃችን ማይገባ ድል እኮ ነው ያስመለጠው። ባቢ ነገ ሌላ ቀን ነው፣ ተስፋ አትቁረጥ። ይህ ተስፋ የመቁረጥና ያለ መቁረጥ ጉዳይ አይደለም። ጽናትን የማስፈርምበት ወረቀት የት እንዳለ ማወቅ አለ። እሺ በቃ ተረጋጋ። አሁን ጽናትን ማስታመም ነው ያለብን። እኔ የምልህ በቃ አላመንኳትም እያልከኝ ነው ያለው? አዎ ማዬ፣ ላምናት አልቻልኩም። ማዬ ቆየሁ እንዴ? ኧረ አልቆየሽም። እንዴት ዋልሽ ብለኝ ቡና ገዝቼ የመጣሁን ቆንጆ የዶሮ አይን የመሰለሽ ቡና ነው ማፈላላችሁ። እሺ እናትሽ። ደስ ይለናል ብሌን። እኛም እሱን ነበር ስንጠብቅ የነበረው። ቡናዬ ግን በጣም እንደናፈቃችሁ ሁለታችሁም ያስታውቅባችኋል። ለማንኛውም እስቲ እስክታፌ ድረስ የሆነ ቦታ ደርሼ ልምጣ። እንዴ ወንድሜ ወዴት ልትሄድ ነው? የት ልትሄድ ነው እያሱ? አለው ማዬ፣ እዚሁ ሰፈር ውስጥ ነው። እሺ ወንድሜ በቃ እንዳትቆይ እሺ። አልቆይም ብሌን፣ ይልቅ ስልኬን ስጪኝ። እሺ ወንድሜ ይኸው። እንዳትቆይ እሺ ልጄ። እዚሁ ሰፈር ነኝ፣ አልርቅም። እኔ የምልሽ ማዬ ወዴት ነው የሚሄዱ? አልነገረሽም? አልነገረኝም። ብቻ ሁሉንም ባስተካከለልኝ። አይዞሽ ማዬ፣ ሁሉም ነገር ይስተካከላል። ደግሞ ፈጣሪ አለ። ልክ ነሽ። በቃ እሺ፣ ቡናውን ላፍላለሽ። ቆንጆ ቡና። እሺ አብሬያቸው መሰራቸው ሰዎች ናቸው። ምን ልበላቸው ማኪ? ቆይ ምን ልበላቸው? ግራ ገባኝ እኮ ተጨነቁ። እናውራቸዋ በቃ 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 እንደማይሆን ነገራቸው። ሌላ እድል እንሞክራለን። እና አሁን እሺ ምን አማራጭ አለ? ቀን የሚጨምሩ ቢሆን ጠይቃቸው።
ሄሎ ጤና ይስጥልኝ። ስልክ ስላላነሳው በጣም ይገርማል። ትንሽ ስራ አጋጥሞኝ ነበረ። ምንም አይደል። ምን አዲስ ነገር ዞን አፈረመች? አዎ እንዳልኳችሁ በጣም አሟታል እና አልተሻላትም። ለዛ ነው ስላልፈረመችልኝ። በጣም አዝናለሁ ባቢ። እኛም ከዛሬ ውጭ ጊዜ የለንም። ብትፈርምና አብረን ብንሰራ በጣም ደስ ይለኛል። እኔማ ትንሽ እስኪሻላት ድረስ ጊዜ ብትሰጡኝ ጊዜ ነበር። አዝናለሁ ባቢ። እሱን እንኳን ማድረግ አልችልም። መልካም ስራ። ምናልባት ሌላ ጊዜ አብረን የምንሰራበት እድል ሊያጋጥመን ይችላል። አዎ ምናልባት። እሺ መልካም ስራ። አመሰግናለሁ። ወይ ጽኑ ደህና ነሽ? ምን ነው ጠፋሽ? እያሱ በጣም ይቅርታ ጠፋሁኝ አይደል? እኔ በጣም ደህና ነኝ ጽኑ። ይልቅ አንቺ እንዴት ነሽ? ደህና ነኝ እኔ ምንም አልልም። እንኳን ደህና ሆንሽ። ብዙ ጊዜ አስብሻለሁ ጽናት፣ ግን እንዳረብሽሽ እያልኩኝ አልደውልም። አረ በጭራሽ አትረብሸኝም እያሱ፣ እንደዛ እንዳታስብ። ራስሽን ግን በደንብ እየጠበቅሽ ነው አይደል? በተቻለኝ አቅም ሁሉ ራሴን በደንብ እየጠበቅኩኝ ነው። ጎበዝ። አይዞሽ፣ ደግሞ ነገሮች በደንብ ይስተካከላሉ። ቀላል ይስተካከላል እያሱ። እኔም ደግሞ በምችለው ለማስተካከል በደንብ እየሞከርኩ ነው። ጽኑ፣ የማግዝሽ ነገር አለ? ለጊዜው የለም፣ ግን ደግሞ ታስፈልገኛለህ። መች እንደሆነ ደውዬ አሳውቅሃለሁ። እኔ ደግሞ ሁሌ በፈለግሽኝ ሰዓት አጠገብሻለሁ። እሱን እንዳትረሺ። በጭራሽ አልረሳም እያሱ። አሁን ሰራተኛ ተብዬዋለች? አዎ አለች። እና ጽኑ ችላ ያልሽ አልመሰለሽም? ቶሎ እንድትወጣ እኮ መወሰን አለብሽ። ምንም ሳትቀጣ ከቤት ላስወጣት? ቢያንስ እኔ ላይ ላደረጉት ነገር ሁለቱም በደንብ መቀጣት አለባቸው። እኔ ግን ጽኑ በጣም እየፈራው ነው። ለምን እያሱ? ምክንያቱም አንቺ እዛ ቤት ብቻሽን ነሽ። አንድ ነገር እንዳያደርጉሽ ዝም ብለሽ አትዳፈሪ። አታስብ። እነሱ እኔ ላይ ላደረጉት ነገር ከኔ የተሻለ ለእነሱ ማንም ዋጋቸውን ሊከፍላቸው አይችልም። ስለዚህ ለእነሱ የሚገባቸውን ልሰጣቸው የምችለው ሴት እኔ ብቻ ነኝ። ቢሆንም ተጠንቀቂ። እሺ እጠነቀቃለሁ እያሱ። ደግሞ ከቻልሽ ባገኝሽ ደስ ይለኛል። ያው ማይደብርሽ ከሆነ። ለምን ይደብረኛል? ግን ደግሞ ይሄ ባቢ የሚሉት ሰውዬ ስራ ሲገባ ነው ላገኘ የምችለው። እሺ ጽኑ። እያሱ አንተ ግን የእውነት ደህና ነህ? እኔ በጣም ደህና ነኝ። እንኳን ደህና ሆንክ። በድጋሚ ጽኑ፣ ራስሽን በደንብ ጠብቂ። እኛ ወሬዎች እንዳይበሉሽ። መቼም አይበሉኝም እያሱ። አትፍራ፣ እደውልልሃለሁ። እኔም እደውልልሻለሁ። እሺ ደህና ዋል። ደህና ዋይልኝ።
እማዬ ግን ከልብሽ አይደለም አይደል ይቅርታ ያደረግሽልኝ? ምን ማለት ነው? እሱን ተነጋገርን አይደል እንዴ? እሱማ እኮ እማዬ ተነጋግረናል፣ ግን ደግሞ በጣም አስከፍቻለሁ ብዬ እኮ ነው። የፈለገ ብታስከፌንስ ለኔ ልጅ ለሱ እህት አይደለሽ እንዴ? እማዬ በጣም ነው እሺ የምወድሽ። እኔም እወድሻለሁ የኔ ልጅ። እኔ ልቀርሽ። ምንድነው በዚህ ልክ መገንዘብ ያቀ እዚህ ቤት እየተፈጠረ ያለ የሆነ ነገር አለ።
ይህን የመሰለ እድል ልጠው? በፍጹም ማመን አልቻልኩም። እንዲህ ከእጄ ላይ እኮ ወይኔ ባቢ። ሻው ምን ይሻለኛል? አሁንማ ምንም ማድረግ ነገር የለም። አንዴ ከእጄ ወጥቷል። ምን አማራጭ አለ? እስካሁን አልተረጋጋም? ያመለጠን ብር የሚያረጋጋ ነው እንዴ? ጊዜ እንዲሰጡ ጠየቃቸው? አዎ፣ ግን እነሱን ጊዜ የላችሁም እና አልተስማሙም። ይቅራ በቃ ሌላ ገንዘብ የምናገኝበትን መንገድ እንፈልጋለን። አሁን ካገኘነው እድል ጋር ምንም የሚወዳደር መንገድ የለንም። ባቢ እንደዚሁ ለመደምደም አትችልም። ከዛሬ የበለጠ እድል ወደኛ ሊመጣ ይችላል። አላውቅም። በጣም ነው የተበሳጨሁት። እንደ ዛሬ ተስፋ ቆርጬ አላውቅም። የኔ ውድ ተስፋ አትቁረጥ እባክህን። እኔ እናንተ ከተነጋገርና ከተረዳዳን ብዙ ነገር መቀየር እንችላለን። ካልተካካድን ምንድን ነው የምታወራው ባቢ? እኔ አንተን መቼ መካድ አልችልም። አንተን ብዬ እኮ ሁሉ ነገሬን ትቼ እዚህ ሰራተኛው ያለሁት። እሺ ባቢ አንድ ጥያቄ ብቻ ልጠይቅህ? ትችያለሽ። አሁንም አላመንከኝም አይደል? ዶክመንቱን እኔ እንደወሰድኩ ነው እንደምታስበው? አይ በጭራሽ። አስረዳሽኝ እኮ ተረድቼሻለሁ። የእውነት ባቢ ተረድተኛል? አዎ ተረድቼሻለሁ ማኪ። እኔም ቅድም ስሜታዊ ሆኜ ላደረኩት ነገር በጣም ይቅርታ። አትጨነቅ፣ ችግር የለውም። ግን ደግሞ ግዴታ ይሄን ፋይል ማግኘት አለብኝ። የሆነ ግራ ገባኝ ማላቆ ነገር የተፈጠረ ይመስለኛል። እሱ እንደምንም ብዬ መድረስ አለብኝ። ልንደርስበት ይገባል። እኔ የምለው ጽናት እንዴት አያት? ማኪ ማታ የሰጠናት መድኃኒት ትንሽ ሳያዳክማት አይቀርም። ብዙ አልነቃችም። ያው ዋና ለማማደንዘዝ አይደለ? ምንም አትሆንም። ጥሩ። ለማንኛውም እኔ ወደ ቢሮ መሄድ አለብኝ። እሺ ግን ምግብ ብላ። አይ ይቅርብኝ። ጽናት ወደ ታች ሳትመጣ ልሂድ። ባቢዬ ቢያንስ ትንሽ ብላ። ያሰብነው ስላልተሳካ በጣም ተናድቻለሁ። በጣም ስላልገባሽ። የጽኑን አይን ማየት አስጠላ እንዴ? ማን ያውቃል? ምናልባት እኛ ካሰብነው በላይ ከባድ ነገር ሊያጋጥማት ይችላል። ምናልባት
አሁን ደህና ነሽ ጽኑ? ምን ጽኑ ደህና ነሽ ወይ እያልኩሽ እኮ ነው። እኔ እንጃ። እኔ ምን አውቃለሁ? ራስ ምታቱ አልለቀቀሽም እንዴ? እኔ እንጃ አላውቅም። ጽኑዬ ምንም እኮ ልክ አይደለሽም። ለምንድን ነው ልክ ያልሆንኩት? ማለቴ ልክ ነበርኩ አይደል ከዚህ በፊት? ይኸውልሽ እኔ ቆንጆ ግዴታ አሁን እረፍት ያስፈልግሻል። ለምን እኔ እረፍት ያስፈልገኛል? ጽኑ አንቺ በደንብ እረፍት አድርጊ። እኔ ቢሮ ደርሼ እመጣለሁ። ከዛ በደንብ እናወራለን። እሺ ቢሮ ደርሼ እመጣለሁ። እሺ ብዙ አልቆየም። ጠዋት ካየኋት ይልቅ አሁን ብሶባታል። ጽናት በጣም ፈዛለች። እኔ ምን አውቃለሁ? በራሷ ጊዜ ትመለሳለች ነበር አለኝ። እሷ ግን እስካሁን ወደ ራሷ አልተመለሰችም። ማኪ እና አሁን ትንሽ እንጠብቃት ወይስ? አዎ ለማንኛውም ትንሽ ጠብቂያትና ምንም ለውጥ ከሌለው ደውለሽ መረጃ ጠይቂ። እሺ እንደዛ አደርጋለሁ። ጥሩ በቃ ደህና ዋይ። እሺ ደህና ዋይ። ቆንጆ ቡና ነው ያፈላሽው ብሌንዬ። አይ ወንድሜ ወደድከው? በጣም አሪፍ ቡና። እንደዚህ ነው እንጂ ፍቅር በፍቅር ስለሆነ የሚያምርብን። ልክ ብለሻል እማዬ። አይደል እንዴ? ልክ ነሽ እማዬ። አልወደድከውም እንዴ? ኧረ አሪፍ ቡና ነው እማዬ። ከወንድሜ እኮ አድናቆትን ማግኘት ማለት በቃ የምር ወዶታል። በተለይ ጽኑ ብትኖር እንደው እንደ ደስ ይለኝ ነበር መሰላችሁ። እንዴ እማዬ በጣም እንጂ ጽኑንማ እኛ ነን ማረስ ያለብን። እህት እያላት እናት እያላት እንዴት እንግዲህ እድሉን ካገኘን ነው። ወይ እማዬ ግዴታ ግን ጽኑን ማግኘት አለብን። እንዴ በዚህ ሰዓት ደግሞ ማንም ከኛ ውጭ የሚቀርባት የለም። ስለዚህ ግዴታ አምተን ልንከባከባትና ልንረሳት ይገባል። አዎ ጽኑ ማንም የላትም። በተለይ አሁን አይደል እንደያዙ። አዎ እማዬ ልክ ነሽ፣ ማንም የላትም። ስለዚህ ወንድሜ በቃ እንደምንም ብለህ አንተ አስማምተህ ብቻ አምጣት። በቃ እዚህ ትውለድ፣ እዚህ እናርሳት። ደግሞ እኮ እኛም ለበደልናት በደልና ክፋት መካሻም ይሆናል። እማዬ እዚህ እንኳን ለሷም ለልጇም ቤቱ የሚመች አይመስለኝም። ኧረ እባክህ ወንድሜ በእናትህ እንዴትም ብለህ እዚህ አምጣት። መደረግ ያለበትና መከፈል ያለበትን መስዋዕትነትን ቢሆን ከፍለን ቤቱን አስተካክለን እናርሳታለን እዚህ በእናት። ግን ከልብሽ ነው ብለኝ ማለት ወንድሜ? አይ ለጥያቄ ያክል ነው። እንግዲህ ጥያቄ እንድመልስልህ ከሆነ ፍላጎት አዎ ከልቤ ነው። እንደዛ ሆነ በጣም ጥሩ። እኔ ምለው በቃ ቡና ልድገማችኋ፣ መቼስ እኮ ይጣፍጣል ብላችሁኛል። ውይ ብሌንዬ ቆንጆ ቡና፣ ከስንት ጊዜ በኋላ ቡናሽን ጠጣሁት። ተባረክልኝ እኔ ልጅ። ወንድሜስ? ይልመድብሽ፣ በእውነት አሪፍ ቡና ነው። በጣም ወንድሜ እናንተ ብቻ ቡናና ስኳሩን ለማቅረብ እጃችሁ አይጣር እንጂ እኔ እንዳለ ለመፍላት ግድ የለብኝም። ለእሱ አታስቢ፣ እኔ ያለሁ። ወንድሜ ኑርልኝ ታባቱ። ሁለተኛውን እንትን ልበል አይደለም አይ ተጣደቆይ አንቺ ወይን እሺ
ጉድ! መድኃኒቱ እንደዚህ ሊያደርግ ይችላል እንዴ? አቤት ጽኑዬ፣ ደህና ነሽ? እኔ ምን ሆንኩ? ለምንድን ነው ደህና ነሽ እያልሽኝ ያለሽ? ልጅቷ ብሶባታል። የሚያሳብድ መድኃኒት ነው እንዴ ሰጠኝ? ረረፍ ጭራሽ። ጽኑዬ፣ እኔ ቆንጆ ምንድን ነው የሚሰማሽ? እኔ ዝም ብለሽ ተነስተሽ ሩጭ ሩጭ እያለኝ ነው። እኔ እና አንቺ አብረን ሆነን እንሩጥ። አይ የምን ሩጫ ነው ጽኑዬ? እረፍት ማድረግ ሳይኖርብሽ አይቀርም። አይ እኔ እረፍት ማድረግ አልፈልግም። አንቺ ግን ከፈለግሽ ማድረግ ትችያለሽ። እኔ የምልሽ ጽኑዬ፣ እኔ ግን ማን ነኝ? አንቺ ራስሽ ማነሽ? ግን እኔ ማን ነኝ ነው እያልኩሽ ያለሁት እኮ። አንቺ ማነሽ እንዴ? ኧረ ጽኑ፣ እኔ ማን ነኝ እኮ? አንቺ ራስሽ ማነሽ እያልኩሽ እኮ ነው ጽኑ። እሺ በቃ ተነሽ፣ ምግብ ብይ። ቅድም ሲወጣ የነበረው ልጅ ያንቺ ባል ነው እንዴ? ባቢ፣ እሱ ባልሽ ነው? ጽኑ፣ ያንቺ ባል እኮ ነው። አይ የኔ ባል አይደለም፣ ያንቺ ነው። እሺ ሰጭ ጽኑዬ፣ ባቢ እኔ ባል እንዲሆን ትፈልጊያለሽ እንዴ? እንደውም ለምን አታገቢው? ልጁ ልጅለት። ጽኑ፣ ደህና ነሽ ግን? ማናት ጽኑ? እሺ በቃ መጣሁ። ለምን ለኔ ስትይ መንታውን አትወልጂለት? ምንድን ነው ስልኩ የማይሰራው? ወይኔ ልጅ ስልኩ መስራት አለበት። ወይኔ አይሰራም ጭራሽ። ምንድን ነው ቆይ የሰጠኝ መድኃኒት? ብዙ ስለሰጧት ወርድ ዞነባት እንዴ? ወይ ያንሰው ወረሰት የማይሰራም
እኔ የምልህ ቆይ ምን አይነት መድኃኒት ነው የሰጠኝ? ያልሽኝ ነው ራሷ እንዳታቀና እንደተናነዘ ነበር ያልሽኝ። ልጅቷ እኮ ከመደንዘዝም አልፋ እያበደች እኮ ነው። እኔ ሰጥቶሽ በጭራሽ እንደዚህ የሚያደርግ አይደለም። አላቅም ብቻ በምግብም በውሃም አድርጌ ነበር የሰጠኋት። እንዴት ደስ እንዳለኝ አላቅም። በቃ እሺ ደውልላለሁ። እንኳን ደስ አለሽ። በስተመጨረሻም ጽናት አበደች።